ሃሌሉያ እግዚአብሔር የተመሰገነ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን ስለነበረን የጸሎት ጊዜ። ወንድማችን ቴዲ እግዚአብሔር አምላክ አብዝቶ ይባርክ። ኳየሮች እግዚአብሔር አምላክ አብዝቶ ይባርካችሁ። ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። የሚገርም ጊዜ ነበረ። ስፒከሮቹን እንግዲህ ስለሰቀልን ተከራዮችም ስለመጡ ምናልባት ከዛ ጋር ተያይዞ ይሁን ትንሽ ኤኮ አለው። እንግዲህ ትታገሳላችሁ፣ ድንገተኛ ስለሆነ ያው ትራያል ኤንድ ኤረር እናስተካክላለን። እግዚአብሔር የተመሰገነ ይሁን። ያው የዳንኤልን መጽሐፍ ነው የምናጠናው። ዳንኤልን እናያለን። ምዕራፍ 4 ላይ ደርሰናል። እግዚአብሔር ደግሞ ይናገረናል። የሚገርም ነው። እቺ ቤተክርስቲያን ከተተከለች ሶስተኛ ዓመት የ30 ዓመት ያህል ጉዞ የመጣን ይመስላል። እግዚአብሔር የተመሰገነ ይሁን። የሚገርም ነው። እንዴት አርገን እዚህ እንደደረስን በዚህ ሁሉ ከበባ፣ በዚህ ሁሉ ውጣውረድ፣ በዚህ ሁሉ ጭንቀት ውስጥ እግዚአብሔር ድንቅ አምላክ ነው። ይሞታል ብሎ እንደዘመር ነው። ጠላት ሲያወራ አይዘልቅም ብሎ አይደርስም ብሎ አይሄድም ብሎ በዙሪያችን ስንት ነገር ተባለ። ኢየሱስ ጌታ ነው። ጌታ ታማኝ አምላክ ነው። መሃል ላይ ደርሼ እንደተባለው እንደዘመር ነው። ቀደም ቴዲ ያለ ነበረ በኔ ህይወት ደብዳቤ ሲለወጥ አይቻለው ያለ ነበር። ደብዳቤ እኮ ተለውጦ ነው እዚህ የደረስ ነው። ደብዳቤ እንዲህ ነው የተባለው እንዲህ አይደለም፣ አይ እንዲህ ነው ተብሎ ደብዳቤ ተቀይሮልን ነው እዚህ የደረስ ነው። እግዚአብሔር አምላክና እግዚአብሔር ቸር አምላክ ነው። ወገኖቼ ሆይ ይሞታል ተብሎ ይጠፋል ተብሎ አይደርስም ብሎ አያልፍም ተብሎ 3 ዓመት የነበረውን ከበባ ጌታ ሰብሮ እዚህ ያደረሰን። ናቡከደነጾር ኢየሩሳሌምን ከበባት። ያንን ከበባ ግን እግዚአብሔር አሳልፏቸው በኪዳኑ የታመኑትን በባዕድ አገር በእንግድነት ምድር ረድቷቸው ምዕራፍ 4 ላይ ደረሱ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ድንቅ አምላክ ነው። አዋጅን በአዋጅ የሚገለብጥ የክፉን ወሬ የሐሜትን ወሬ ገልብጦ ልጆቹን በድል የሚያሻግር የሚረዳ የሚያግዝ ተረት አይደለም ወገኖቼ ሆይ የምናነበው ቃል በእኛ ህይወት እኮ ያየነው ነው። እርሱ እንዲህ ነው እርሷ እንዲህ ናች የተባለውን ደብዳቤ 2 ደብዳቤ ዛሬ እናያለን። ዳንኤል ናቡከደነጾር ያወጀውን አዋጅ እሳት ውስጥ ይግቡ ብሎ እሳት 7 እጥፍ አንድዶ ያንኑ ደብዳቤ ቀይሮ ደግሞ ስለ ልዑል እግዚአብሔር አምላክ ልንገራችሁ እርሱ ልዩ ነው ብሎ ደብዳቤን በደብዳቤ የሚሽር ክፉ ሊያደርጉባቸው ባሰቡት ቀን ነገሩ ተገለበጠ። ሃሌሉያ! እቺን ቤተክርስቲያን የሚያቆም የምድር ኃይል የለም። እግዚአብሔር በድንቅና በተአምራት ነው እዚህ ያደረሰን። ግፊውልት የ30 ዓመት ጉዞ ነው ተጉዘን እዚህ የደረስነው ባለፉት 3 ዓመታት። ይሄ እግዚአብሔር ካልሆነ የሰው እጅ እንዲህ ሊያረጋ አይችልም። ልዑል ለወደደው መንግስትን እንደሚሰጥ በእነሱ መንግስታት ላይ እንደሚሰለጥን እስክታይ ድረስ ሳር ትበላለ ብሎ እሱ ብቻ ልዑል እንደሆነ የሚያሳይ አምላክ። የሰው ዛቻ፣ የሰው ከበባ፣ የሰው እሳት በእርሱ የታመኑትን ምንም አያረግም፣ አያጠፋም። እንዳውም እሳት ያረጋቸዋል፣ እንዳውም ያነዳቸዋል፣ እንዳውም ያቀጣጥላቸዋል። ይሄኛውን 3 ዓመት ስናከብር ተከሰን አይደለም፣ ተፈተን ነፃ ወተን ታሪክ ተቀይሮ ደብዳቤ ተቀይሮ ፍትህ ኢየሱስ ጌታ ነው። ምሕረት ቤት ያልተገኘ ፍርድ ቤት ተገኝቶ ጀስቲስ ሰርቭ ተደርጎ በነፃነት ነው የምናመልከው። ይሄ የተለየ ዓመት ነው።
የሚገርም ዓመት ነው። እስረኛው ሳይሆን የሚያመልከው ነፃ የወጣው የተፈታው የተፈረደለት ፍትህ ሰርቭ የተደረገለት ኢየሱስ ጌታ ነው። ሃሌሉያ! የሚገርም ነው። የነበረን ጊዜ የሚገርም ነው። ኢየሱስ ጌታ ነው። ወገኖቼ ሆይ እኔ እዚህ ቤት ስመጣ ባለፈው ሳምንት በየቀኑ መጣ ነበር። እዚህ ቤት እንዳያችሁት የቶች ሬስትሩም አምሮበታል። እንደዚህ እናስወባለን እና ሃው ካምስ እያልኩኝ ይደነቃለሁ። እዚህ ቤት ያለው እረፍት፣ እዚህ ቤት ያለው ሰላም፣ ሮብ ያለው መንፈስ የሁዱን እንግዲህ እናንተ እንደምታዩት ነው። ይሄ በሰው ጥበብና በሰው ካልኩሌሽን በሰው ስሌት ይሆናል? ያጭበረበረ የሰረቀ የዋሸ ጸጋውን የጣለ እንዲህ ያደርጋል? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ! ማክሮባዲና ማጃንቶስ ኢየሱስ ጌታ ነው። ጀስቲስ ሰርቭ ተደረገ። ወገኖቼ ሆይ ናቡከደነጾር ምዕራፍ 4ን ዛሬ ስናይ ይሄንን ነው የምናየው። እንጸልያለን። መጽሐፍ ቅዱስ የያዛችሁ መጽሐፍ ትንቢተ ዳንኤልን ምዕራፍ 4ን እናወጣለን። ሃሌሉያ! እግዚአብሔር አምላክ ሆይ ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ የኔ ጌታ፣ ስምህ ይባረክ፣ ስምህ ይባረክ። ምን እንላለን የኔ ጌታ ሆይ? ተባረክ፣ ተባረክ ከማለት ሌላ፣ ተባረክ ከማለት ሌላ ባንተ የታመኑትን የማትጥል ዩዝ ኤንድ ስሮ የሌለ ኢየሱስ ስምህ ይባረክ፣ ስምህ ይባረክ። ተጠቅመ የማትጥል ዲስካርድ የማታደርግ የኔ ጌታ ስምህ ይባረክ። እግዚአብሔር ሆይ እናመሰግንሃለን። መንፈስ በእኛ መካከል ስላለ መንፈሴ በመካከላችሁ ነውና አትፍሩ እንዳልክ እግዚአብሔር ሆይ መንፈስ በመካከላችን ስላለ ክብር ምስጋና ለአንተ ይሁን። አቤቱ ጌታዬና አምላኬ ሆይ በዚህ ቦታ እንጠማሃለን እንደ ኢያሱ። እግዚአብሔር አምላኬና አባቴ ሆይ በማደሪያው ድንኳን ከፕሮግራም በኋላ እንደማይሄድ ያ መንፈስ በሙሴ ላይ የወረደው በመገናኛ ድንኳን ላይ የወረደው እንዲያገኘው እግዚአብሔር አምላኬና አባቴ ሆይ በማደሪያው ድንኳን በመቅደስ ውስጥ ያድር እንደነበር እግዚአብሔር አምላክ ሆይ ይሄ ክብር አይለየን፣ ይሄ መንፈስ አይለየን፣ ይሄ ጸጋ አይለየን፣ ይሄ ጉልበት አይለየን፣ ይሄ ኃይል አይለየን። ማዱራ ባጂና ማክሮ ዳላቫጀንቶስ ይሄ መንፈስ የኔ ጌታ እዚህ ቤት የደኮነ መንፈስ አይለየን፣ ያገኘን የኔ ጌታ ሆይ በቃል ውስጥ የነ ዳንኤል መንፈስ የነ ሲድራቅ የነ ምስራቅ የነ አብዲናጎ መንፈስ ዛሬ ያገኘን። እግዚአብሔር አባቴና አምላኬ ሆይ ክብር ምስጋና ለአንተ ይሁን፣ ክብር ምስጋና ለአንተ ይሁን። እናከብርሃለን፣ እናመሰግንሃለን። ቃልህን ባርክልን፣ ጊዜውን ባርክልን። ክብርና ምስጋና ለአንተ ይሁን በኢየሱስ ክርስቶስ ስም አሜን፣ አሜን። እግዚአብሔር የተመሰገነ ይሁን። ከቁጥር 1 ጀምሮ አነባለሁ። አለፍ እያልኩኝ ነው እማነበው፣ በመሃል አነባለሁ። ከንጉሱ ከናቡከደነጾር በምድር ሁሉ ወደሚቀመጡ ወገኖችና አህዛብ በልዩ ልዩ ቋንቋም ወደሚናገሩ ሁሉ ሰላም ይብዛላችሁ። ኢየሱስ ጌታ ነው። ሰላም ይብዛላችሁ። ይሄ ሰውዬ ሰላም የሚል ቃል አያውቅም። በቮካብለሪው ሰላም የሚል ቃል የለም። ከምዕራፍ 1 ጀምሮ ስንመለከት ጦርንና የጦርን ወሬ የሚያቅሰው ነው። what happened? ጦር ነው የሚያቀው፣ ሰላም አያቅም። ኦልሞስት የነ ጳውሎስን መልእክት ይመስላል። ሰላም ይብዛላችሁ የነ ጴጥሮስን ወንጌል ይመስላል። ሰላም ይብዛላችሁ ለነዚህ ሰዎች እኮ ምዕራፍ 1 ምዕራፍ ወደ ኋላ ስንመለስ ልዩ ልዩ ቋንቋ ለሚናገሩ ወደ ወገኖች ወደ አህዛብ የበገና ድምጽ ሲሰሙ፣ የመሰንቆ ድምጽ ሲሰሙ፣ የክራር ድምጽ ሲሰሙ፣ የከበሮ ድምጽ ሲሰሙ ላቆምኩት ምስል ሰግዳችሁ እንድትሰግዱ ብሎ አዋጅ ያወጀ እኮ ነው።
እግዚአብሔር ታዳጊ አምላክ ነው ወገኖቼ ሆይ እግዚአብሔር ታዳጊ አምላክ ነው እያንዳንዱ ምዕራፍ ላይ የምናየው የእግዚአብሔርን ታዳጊነት ነው ምዕራፍ 1 ላይ እነ ዳንኤልን ታደጋቸው እነ ሲድራቅ ሚሳቅ አብደናጎን ታደጋቸው ከነ ኢዮአቄም ጋር እንዳይጠፉ ከነ ሰደቅያስ ጋር እንዳይጠፉ ይሄ ሰውዬ እኮ ጦርን የሚመዝነው ቀስት የሚወድር ነው ሰላም አያቅም ነበር ሰላም አደብ የሚያስገዛ አምላክ አለ ልክ የሚያስገባ አምላክ አለ ይሄ እኮ የእግዚአብሔር ባሪያ የተባለ ነበር እንመጣበታለን እያንዳንዱን ባሪያዬ ናቡከደነጾር ብሎ እግዚአብሔር የመረጠው ሰው ነበር በትዕቢት ተነፋ ላቆምኩት ምስል ስገዱ አለ ምዕራፍ 1 ላይ እግዚአብሔር ታደጋቸው ምዕራፍ 2 ላይ እነ ዳንኤልን እንደገና ታደጋቸው ከጠንቋዮቹ ጋር ከመተተኞቹ ጋር ከለዳውያኖቹ ጋር ከደጋሚዎቹ ጋር እንዳይጠፉ ታደጋቸው እግዚአብሔር ጣልቃ ገብቶ ታደጋቸው ምዕራፍ 3 ላይ እግዚአብሔር ታደጋቸው ከእቶን እሳት 7 እጥፍ የመጨረሻ በቃ አለንጋዬን አሳርፍባቸዋለሁ ብሎ ኢየሱስ ጌታ ነው የመጨረሻ ደብዳቤ ጽፎ የመጨረሻ የሚያጠፋበትን አሸማቀቃቸዋለሁ አሳፍራቸዋለሁኝ ልክ አስገባቸዋለሁ ብሎ የመጨረሻ ደብዳቤ የመጨረሻ አለንጋ ጽፎ ባለፈው ጊዜ ስናይ ነበር ለወርቁ ምስል የማይሰግዱት ምሳሌ ነው ለአውሬው ምስል ያልሰገዱትን ቁጥሩን ያልተቀበሉትን እንዳይለውጡ እንዳይሸጡ እንዳይገዙ አድርጎ ኢኮኖሚካሊ አሸማቀቃቸዋለሁኝ አደቃቸዋለሁ ብሎ አዋርዳቸዋለሁ ብሎ እንዳለው እሳት ውስጥ አስሮ ጥሏቸው ነበር ከእሳቱ ታደገ የኛ አምላክ ታዳጊ አምላክ ነው በርሱ የሚታመኑትን የሚታደግ አምላክ ነው ምዕራፍ 4 ላይ ባለፈው ስናይ ነበር ምዕራፍ 3 ላይ ናቡከደነጾር ጠጋ ብሎ በሩ ጋር ሆኖ ሲድራቅ ሚሳቅ አብደናጎም አላችሁ ወይ ሲል ያ አራተኛው ሰው ጎተት አድርጎ እሳት ውስጥ መክተት ይችል ነበር አላደረገም ጊዜ አለው እግዚአብሔር ትግስቱ አያልቅም ምሕረቱ አያልቅም ወገኖቼ ሆይ በእናንተ ላይ የታወጀውን አዋጅ ጸንታችሁ ብትታገሱ ጌታን ብትታመኑ ጊዜ ይመጣል እግዚአብሔር ይመጣል እግዚአብሔር የለም ወይ ብለን ይያልን ነበር ምዕራፍ 3 ላይ ሲያስሯቸው እሳቱን 7 እጥፍ ሲያነዱ እሳቱ ሲጥሏቸው እግዚአብሔር የለም ወይ ፍትህ የለም ወይ ፈራጅ የለም ወይ ዳኛ የለም ወይ ዳንኤል እግዚአብሔር ዳኛዬ የተባለው ያ ዳኛ የታለ እስኪባል ድረስ እግዚአብሔር ዝም አለ እግዚአብሔር በፈተና ጊዜ አስተማሪ አይናገርም እየተፈተኑ ነበር ደስ የሚለው ምዕራፍ 3 ላይ ባለፈው እንዳየነው እንዲሁ ወጡ ይላል ገቡ እንዳለ እሳት ውስጥ ከእሳቱ ወጡ የመውጣት ጊዜ አለ ወገኖቼ ሆይ ወጡ ብቻ ሳይሆን ከፍ አደረጋቸው ከፍ የማለት ጊዜ አለ እግዚአብሔር ትዕቢተኞችን ይቃወማል ለትሁታን ጸጋ ይሰጣል ጸጋ ተጨመረላቸው ከፍ አሉ ወገኖቼ ሆይ እግዚአብሔር ከፍ ማድረግ ይችላል እግዚአብሔር ማዋረድ ይችላል ሐናና ማርያም የጸለዩት የተናገሩት ይሄንን ነው ዝም በሉ በኩራት አትናገሩ እግዚአብሔር አዋቂ ነው እግዚአብሔር አዋቂ ነው ወገኖቼ ሆይ በእናንተ ላይ ሲዶልቱ በእናንተ ላይ አጠፋታለሁ አዋርዳታለሁ ልክ አስገባታለሁ አሳያታለሁ ብሎ ምን ነው ዳዊት እንደዚህ ነው ያለው አሕዛብ አጉረመረሙ ወገኖች ከንቱ ነገር ተናገሩ በቀባው ላይ ወገኖቼ ሆይ ግድ የለም እግዚአብሔር አለ እግዚአብሔር በዙፋኑ ላይ አለ ዘሞሳይ ልዑሉ በዙፋኑ ላይ አለ ልንገራችሁ አለ ልዑል አምላክ በፊቴ ያደረገውን ተአምራቱን ድንቁን አሳያችሁ ዘንድ ወዳለሁ ተአምራቱ እንዴት ታላቅ ነው ድንቁ
ወርቁም እንዴት ጽኑ ነው መንግስቱም የዘላለም መንግስት ነው ግዛቱም ለልጅ ልጅ ነው from generation to generation በርሱ የሚታመኑትን የማይጥል ጌታ ከእጄ ማን ነው የሚያድናችሁ ያለ ሰውዬ እኮ ነው ከአንድ ምዕራፍ በፊት ከእጄ የሚያስጥል ማን ነው የትም አይደርስም ታያላችሁ የትም አትደርስም አሳያታለሁ አሳየዋለሁ ልክ አስገባዋለሁ ያለ እኮ ነው ሃሌሉያ the most high በዙፋኑ ላይ ነው ልዑሉ በዙፋኑ ላይ ነው በእናንተ ላይ የተዛተ ዛቻ ባንቺ ላይ የተዛቸ ዛቻ ባንቺ ላይ የሚሰራ መሳሪያ አይከናወንም ባንተ ላይ የሚሰራ ዛቻ መሳሪያ ላሳያችሁ አለ በፊት የነ ዳንኤል ነበር የሚለው የነ ሲድራቅ የነ ሚሳቅ አምላክ ነበር የሚለው አሁን የኔም ሆኗል አለ አሁን አይቻለሁ አለ ማዳኑን አሁን እጁን አይቻለሁ አለ አሁን ክንዱን አይቻለሁ አለ ሄይ እግዚአብሔር የማያሳይ አምላክ ነው ትዕቢተኞችን ልክ የሚያስገባ አምላክ ነው ከፍ ያሉትን የሚያዋርድ ዝቅ ያሉትን ከፍ የሚያደርግ አምላክ ሃሌሉያ ወገኖቼ ሆይ የነ ዳንኤል አምላክ ብቻ አይደለም ያንቺም የኔም ያንተም አምላክ ነው ያረጀ የሞተ አምላክ አይደለም የምናመልከው ሕያው አምላክ ነው ሃሌሉያ የዘላለም መንግስት ነው ይሄ ሰውዬ እኮ ይቺ ያለ ሰው ነው ይቺ በጄ ጉልበትና ብርታት ለግርማዬ ክብር ለመንግስቴ መኖሪያ የሰራኋት ታላቂቱ ባቢሎን አይደለችምን ብሎ ያለ ነው የኔ መንግስት መጨረሻ የለውም ያለው ሰውዬ ነው አፈር በልቶ ሳር በልቶ እግዚአብሔር ልክ አስገባው ትዕቢተኞችን ሳር ያስበላል ሳር በላ ከኔ ሌላ አምላክ የለም ከኔ ሌላ መንግስት የለም ከኔ በላ ላሳር ነው ያለውን በቀን 3 ሳር ትበላለህ አለው ዳንኤል በቀን 3 ሳር ትበላለህ ናቡከደነጾር ከቁርስ በፊት ነው ከምሳ በኋላ ያለ ይመስለኛል ቁርስህን ነው የምትበላው ቁርስህን ሳር ምሳህን ሳር እራትህን ሳር አቤት እግዚአብሔር የሚገርም አምላክ ነው ድንቅ አምላክ ነው ወገኖቼ ሆይ አትታበዩ በኩራት አትናገሩ እግዚአብሔር በዙፋኑ ላይ ነው ሃሌሉያ ተአምራቱ እንዴት ታላቅ ነው ድንቁ እንዴት ጽኑ ነው መንግስቱም የዘላለም መንግስት ነው ግዛቱም ለልጅ ልጅ ነው እግዚአብሔር ብቻ ነው ግዛቱ ከትውልድ ወደ ትውልድ የሚያልፍ አንተ የወርቁ ምስል ከአንገት በላይ ያለው ባለፈው ምዕራፍ 2 ላይ አይተናል አንድ ህልም አይቶ ነበር እዚህ ጋር ደግሞ ሌላ ህልም ነው የሚያየው አንተ ከአንገት በላይ ያለው ወርቁ ነህ ከአንተ በኋላ ደግሞ ደረቱ የብር የሆነ ይመጣል ሲለው እኔ ለዘላለም የማልለወጥ ነኝ ብሎ በትዕቢት ከላይ እስከታች የወርቅ ምስል አሰልቶ የጸና እኔ ነኝ ብሎ ባለ ጊዜ እግዚአብሔር እንዴት እንዳዋረደው እዚህ ጋር እንመለከታለን የዘላለም መንግስት የእግዚአብሔር መንግስት ብቻ ነው የማይለወጥ መንግስት የእግዚአብሔር ብቻ ነው የዚህ መንግስት ባሪያዎች ስለሆንን ደስ አይላችሁም ይሄን መንግስት ስለምታገለግሉ ይሄን መንግስት የዚህ መንግስት ዜጋ ስለሆናችሁ ጀርመን አስወጣለሁ ያለች ነው ለዚህ ለሚጠፋ መንግስት የማይጠፋ መንግስት ውስጥ ነው እኛ የተወለድ ነው ከማይጠፋ ዘር ነው የተወለድ ነው የዘላለም መንግስት ወገኖቼ ሆይ ይሄን መንግስት ስለምናገለግል ደስ ይበላችሁ የእግዚአብሔር መንግስት ብቻ ነው የማይናወጥ የዘላለም የሚጸና ለልጅ ልጅ ከትውልድ ወደ ትውልድ የሚሄድ ሃሌሉያ እኔ ናቡከደነጾር በቤቴ ደስ ብሎኝ በአዳራሼም ተመችቶኝ ነበር ህልምም አየሁ እርሷም አስፈራችኝ ባልጋይም ላይ የነበረው ሐሳቤና የራሴ ራእይ አስጨነቀኝ ይላል ይሄ ሰውዬ እኮ መጨነቅ የሚባል ቮካቡላሪ ውስጥ የለም ማስጨነቅ እንጂ ለካ ላስጨናቂውም አስጨናቂ አለ ወገኖቼ ሆይ የሚያስጨንቃችሁን የሚያስጨንቅ ጌታ አለ ለጊዜው ነው ያስጨናቂዎች የሚበረቱት
ጊዜ አለ። እግዚአብሔር የሚነሳበት ጊዜ አለ። ይሄ ሰውዬ ማስጨነቅ ነበር የሚያቀው፣ መጨነቅ አያቀም ነበር። ተጨንቆ አያቅም፣ አስጨንቆ እንጂ ዘመኑን የጨረሰው ይሄ የ50 ዓመት ታሪክ ነው። አሁን የምናየው ወደ 50 ዓመት ገደማ ደርሶታል ዳንኤል። በዚህ ጊዜ ብላቴና አይደለም፣ ብዙ ዘመናት አልፈዋል። በእነዚህ ዘመናት ሁሉ ቁጥር 30 ላይ እንደምናየው ይቺ እኔ በጉልበቴ ብርታት ለግርማዬ ክብር ለመንግስቴ መኖሪያ ብሎ በቃ የሰራዋት ነች ብሎ ዘና ብሎ ከዚህ በኋላ የሚዋጋኝ የለም፣ የሚገዳደረኝ የለም፣ ደስ ይበለኝ፣ በቃ በእልፍኜ ላይ ደስ ይበለኝ ብሎ ሰላም ነው ብሎ ሲቀመጥ አስጨናቂው ተነሳ። ያስጨናቂውን በትር የሚሰብር የናዝሬቱ ኢየሱስ አራተኛው በእሳቱ መካከል የሚመላለሰው የእግዚአብሔር ልጅ ተነሳ። አሁን ደስ ብሎኝ ሳለ እበላለሁኝ፣ በቃ ግብፃውያንን መትቻለሁ፣ አሶራውያንን መትቻለሁ፣ አይሁዳውያንን መትቻለሁ፣ አሁን ዓለም ሁሉ ተገዝቶልኛል እያለ ዘና ብዬ በቃ እኖራለሁኝ፣ የሥራዬን ውጤት እያየሁኝ ባቢሎንን እያደነቁ እኖራለሁኝ ብሎ አንበርክኬዋለሁኝ ብሎ አንበርክኬያታለሁኝ ብሎ ሲቀመጥ እግዚአብሔር አንድ ህልም አሳየው። ሃሌሉያ። መጽሐፍ ቅዱስ እንዲህ ይላል ኢዮብ ምዕራፍ 33 ላይ እንዲህ ይላል፣ እግዚአብሔር በአንድ መንገድ በሌላም መንገድ ይናገራል፣ ሰው ግን አያስተውለውም። በህልምም በሌሊት ራእይ አፍላ እንቅልፍም በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ በዚያን ጊዜ የሰዎችን ጆሮ ይከፍታል፣ በተግሳጽም ያስደነግጣቸዋል። ሰውን ከክፉ ስራው ይመልስ ዘንድ ከሰውም ትዕቢትን ይሰውር ዘንድ ነፍሱን ከጉድጓድ በሰይፍም እንዳይጠፋ ሕይወቱን ይጠብቃል ብሎ ይላል። ትዕቢትን ለማውጣት ትዕቢተኛውን ለማዋረድ ይገስጸው ዘንድ በመተኛበት እግዚአብሔር በህልም ይናገረዋል። እግዚአብሔር መጣ በህልም፣ የሚያስጨንቅ ህልም። ይሄ ዝም ብሎ ህልም አይደለም። ይሄ ተራ ህልም አይደለም። ይሄ ታይቶ የሚጠፋ አይደለም። ከውስጡ የሚጠፋ አይደለም። አይ ምን አለበት በቃ ህልም ነው፣ አንዴ አይቻለሁ አንዴ በቃ ብሎ ሊተወው አልቻለም። የእግዚአብሔር እጅ ያለበት ህልም ነው። የእግዚአብሔር አጀንዳ ያለበት ህልም ነው። አልተውም አለው። ሐሳቡን ያዘው ወጥሮ። ሲነሳ ይፈራል። የሚያስፈራራ እኮ የነበረ ሰውዬ ነው። የሚያስጨንቅ የነበረ ሰው፣ ፍርሃት የሚባል የማያውቀው ሰው እኮ የጦር ሰው የነበረ ነው እኮ ናቡከደነጾር። እኔ አምላክ ነኝ፣ እኔ ንጉሥ ነኝ፣ እኔ ገዢ ነኝ ብሎ የሚለውን ፍርሃት ያዘችው። ኢየሱስ ጌታ ነው። እግዚአብሔር የሌለው ሰው ፈሪ ነው። ጻድቅ እንደንበሳ ያለ ፍርሃት ይኖራል። ኃጥእ ግን ፈሪ ነው፣ ሳይነኩት ይሸሻል ይላል። ለካ እግዚአብሔር የሌለው ሰው ቀፎ ነው፣ ለካ ባዶ ነው። ለካ እግዚአብሔር ካረዳ ለካ ያ ሁሉ ሰራዊት፣ ያ ሁሉ ሀብት፣ ያ ሁሉ ንብረት፣ ያ ሁሉ ቤተ መንግስት እያለው ሰውየው ፍርሃት ሊለቀው አልቻለም። ድንጋጤ ሊለቀው አልቻለም። ሰው ለካ በገንዘቡ ልክ በሰራዊቱ ልክ አይደለም። ፍርሃት በፍርሃት ሆነ። ተጨነኩኛል፣ አስፈራኝ። ባልጋዬ ላይ የነበረው ሐሳቤ የራሴ ራእይ አስጨነቀኝ። ከሰው ዞር ትላላችሁ፣ ከአገር ትለቃላችሁ፣ ከራሳችሁ ሐሳብ ግን ወዴት ትሄዳላችሁ? ቀን ላይ ሐሳቡ ከርሱ ጋር ነው፣ ማታ ላይ ከርሱ ጋር ነው፣ ሌሊት ላይ ከርሱ ጋር ነው። ፍርሃት ወጥሮ ያዘው። አይ እግዚአብሔር እንዴት ማዋረድ እንደሚችል፣ ትዕቢተኞችን እንዴት ዝቅ ማድረግ እንደሚችል አሜዚንግ። አንድ ትል ነች እኮ ሄሮድስ ዓርብ ዕለት ፓስተር እያካፈለን ነበረ በባይብል ስተዲ ላይ። አንድ ትል ነች በቃ እኮ አሸተተው እያለን ነበረ። የእግዚአብሔር ድምጽ ነው ይሄማ፣ የእግዚአብሔር ድምጽ ነው ሲሉት ተሰማው። በቃ አሸተተው ከእግዚአብሔር ጋር ለመመሳሰል። ገና እንደዛ ሲል አምልኮ ሊቀበል በቃ ሊያሸተው ሲል አንድ ትል መጣችና ቀጸፈችው። ተቀስፎ ሞተ።
ወገኖቼ ሆይ ይሄ ሰውዬ በቤተ መንግስት እያለ ሰራዊት እያለው ስንት ጦር መሳሪያ እያለው አንዲት ህልም እረፍት አሳጣችው። አንዲት ህልም አለቃለችው ይዛ ሲተኛ ሲነሳ ሲቆም ሲቀመጥ ሲበላ ሲጠጣ እግዚአብሔር አዋቂ ነው። ወገኖቼ ሆይ አንድ ህልም አንድ ነገር ይበቃዋል እናንተን ወደረኞች አስጨናቂዎችን ለመቅጣት። አንድ ህልም በቂ ነው። አንድ ቃል በቂ ነው። ሃሌሉያ አስፈራኛል። ስለዚህ የህልሙን ፍቺ እንዲያሳውቁኝ የባቢሎንን ጠቢባን ሁሉ ወደኔ ይገቡ ዘንድ አዘዝኩ። ወደ ቀድሞ ጓደኞቹ ሄደ። ድሮ ፋይዳ ወደሌላቸው ምዕራፍ 2 ላይ እኮ አይደለም ህልሙንም ፍቺውንም አምጡ ተብለው ከባዱን መፍታት ያልቻላቸውን ቀላሉንም አልቻሉም። ለካ ውሸተኞች ናቸው። ያኔ ህልሙንም አምጡልኝ ፍቺውንም አምጡልኝ ሁለቱንም ነበር የጠየቃቸው። አሁን ግን ህልሙን ልስጣችሁና ፍቺውን አምጡ ሲል እሱም ጠፍቷቸው አይደለም። ይሄ ሰውዬ ስለሱ ክፉ ነገር ከተናገርክ ሰይፍ ነው። እሱን ያውቁታላ። ህልሙ ግልጽ ያለ ህልም ነው። ምንም ማወላዳ ነው። በቀጥታ መናገሪ አቤት አቤት ዳንኤል ናቡከደነጾርም ሆነ whoever who is የማይፈራ የወንጌል ሰባኪ ኢየሱስ ጌታ ነው። ተናገርኩኝ አለ ለጓደኞቼ ለከንቱ ለሆኑት ምንም ፋይዳ ለማያመጡት ቀድሞውንም ለማይችሉት ለነሱ ምክር ፍለጋ ሄጄ ህልም እንዲፈቱልኝ ጠየቅኳቸው። ሊፈቱልኝ አልቻሉም። ያየው ምንድነው? አንድ ዛፍ ነው። ይሄ ዛፍ የሚገርም ዛፍ ነው። ሰማይ ጫፉ ሰማይ የደረሰ እቺ ሰማይ መድረስ እታች ለመውረድ ነው። ከፍላለሁ አለ ዲያብሎስ። እወጣለሁ አለ። አመድ ትሆናለህ አለው እግዚአብሔር። ከእግዚአብሔር ጋር እተካከላለሁ ከእግዚአብሔር ተራራ ከፍላለሁ አለ። ይሄ ሰማይ የመድረስ ነገር እንድረስ ከዘፍጥረት ጀምሮ እንድረስ መታሰቢያ እናድርግ። ሰማይ የሚወጣ ለትውልድ የሚቀር ሐውልት እናሰራ ግንብ እናሰራሉ። አሁንም ሰማይ የሚደርስ አየ። ሰማይ የደረሰ ዛፍ ቅጠሉ ደግሞ ምድርን የሞላ እስከ ምድር ድረስ ፍሬው ለሰው የሚሆን ለዱር አራዊት ሁሉ ሳይቀር መብል የሚሆን አየ። ደስ የሚያሰኝ ነው። ሶፋር ግን አንድ መልአክ ጠባቂ መልአክ ወጣና ይህን ዛፍ ቁረጡታል። ጉቶ እስኪቀር ቁረጡት አለ። ከዛ በኋላ ይኸው የእግዚአብሔር ፍርድ በብረት ተይዞ በናስ ተይዞ ከሰው ተርታ ወጥቶ ልቡ ነው አለ። ልቡ ነው። ይሄ ዛፍ ልብ አለው። ግልጽ ነው። አያችሁ ስለምን እያወራ እንደሆነ። ልብ ያለው ዛፍ ልቡ አስቸግሯልና የዚህ ዛፍ ልብ ስላስቸገረ ልቡ ከሰው ተርታ ከሰው ልብ ወጥቶ ወደ አውሬ ልብ ይሂድ። 7 ዘመን ብዙዎች እንደሚያምኑበት 7 ዓመት ነው ይላሉ። 7 ዓመት ከሰው ተለይቶ በሰማይ ጠል እየረሰረሰ እንደ በሬ ሳር ይበላል የሚል ድምጽ መጣ። ደስ የሚለውን መንገር ማንም ይችላል። ደስ የማይለውን ተመለስ የሚለውን ተመለሽ የሚለውን ኃጢአት አድርገሃል በድለሃል ተመለስ የሚለውን ማን ነው የሚናገረው? አልቻሉም መናገር፣ አልፈለጉም መናገር። for whatever reason አንናገርም አሉ። በመጨረሻም የቅዱሳን አማልክት መንፈስ ያለበት ሃሌሉያ። በመጨረሻም የቅዱሳን አማልክት መንፈስ ያለበት እንደ አምላኬ ስም ብልጣሶር የሚባለው ዳንኤል በፊቴ ገባ። እኔም ህልሙን ነገርኩት እንዲህም አልሁት፣ የህልም ተርጓሚዎች አለቃ ብልጣሶር ሆይ የቅዱሳን አማልክት መንፈስ ባንተ ውስጥ እንዳለ ከምስጢር ሁሉ የሚያስቸግርህ እንደሌለ አውቄያለሁና ያለምኩት የህልሜ ራእይ ፍቺውን ንገረኝ። ታሪኩን ህልሙን ሲነግረው እንመለከታለን። ህልሙን ቅድም እንደነገርኳችሁ ነው። አንድ ዛፍ ነው ያየው። ቅድም ያየው አንድ ምስል ነበር ከሰማይ ትልቅ ምስል። ከአንገት በላይ ወርቅ፣ ደረቱ የብር፣ ወገቡ የናስ፣ ከወገብ በታች ደግሞ የብረትና የሸክላ የተቀላቀለ አይቶ ነበር። ያንን
ዳንኤል ተረጎመለት። ለጓደኞቹ መተርጎም አቅቷቸው ከዛ በኋላ የዳንኤል አምላክ ብሎ ነበር። ከ18 ዓመት በኋላ ረሳውና ምስል አቆመ። ከላይ እስከ ታች ወርቅ እኔ ነኝ በቃ አልለወጥም ብሎ ከ30 ዓመት በኋላ ደግሞ ሲድራቅ አብደናጎ ሚስራቅን እሳት ውስጥ ከጣለ ከ30 ዓመት በኋላ ደግሞ ሌላ ህልም እንደገና እግዚአብሔር አሳየው። ይሄንን የሚተረጉም ጠፋ። በአንተ ውስጥ የቅዱሳን አማልክት መንፈስ በአንተ ውስጥ አለና ትችላለህ ንገረኝ አለው። ዳንኤል የሚገርም ሃምብል የጌታችን የኢየሱስ ክርስቶስ ምሳሌ የትህትና መጨረሻ። አሁን ቀን መጣች አላለው፣ ጊዜ መጣች አላለው። አንተ የኔን ጓደኞች እሳት ውስጥ ከተ አሁን ደግሞ አንተ በሬ ትሆናለህ አላለው። ይቅርብህ ለጠላት ይሁን አያድርገው አለ። ንገረኝ ግድ የለም ማለት ተጨነቀ። መተርጎም አቅቶት ሳይሆን ኮምፓሽን አንተ ነህ አለው። ይሄ ዛፍ አንተ ነህ። እግዚአብሔር ኃይል ሰጠ፣ ስልጣን ሰጠ፣ ሞገስ ሰጠ፣ ክብር ሰጠ። ተገዙልህ ነገስታት። አንተ ግን ልዑል ዙፋ ቁጥር 26 ላይ ያለውን ክፍል አነባለሁኝ። ንጉሥ ሆይ እርሱ ታላቅ ብርቱ የሆንክ አንተ ነህ። ታላቅነት በስቷል፣ እስከ ሰማይ ደርሷል። ግዛት እስከ ምድር ዳርቻ ድረስ ነው። ንጉሥ ከሰማይ የወረደውና ዛፉን ቁረጡ አጥፉትም፣ ነገር ግን ጉቶውን በምድር ውስጥ ተዉት። በብረትና በናስ መሳሪያ ታስሮ በመስክ ውስጥ ይቆረጥ፣ በሰማይም ጠል ይረስርስ። 7 ዘመናትም እስኪያልፍበት ድረስ እድል ፈንታው ከምድር አራዊት ጋር ይሁን ያለው ቅዱስ ጠባቂ ማየቱ ንጉሥ ሆይ ፍቺው ይሄ ነው። በጌታዬ በንጉሱ ላይ የወረደው የልዑሉ ትእዛዝ ነው። ልዑሉም በሰዎች መንግስት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ። መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬ ሳር ትበላ ዘንድ ትገደዳለህ። በሰማይ ጠል ትረሰርሳለህ። 7 ዘመናትም ያልፉብሃል። የዛፉንም ጉቶ ይተውት ዘንድ ማዘዙ ስልጣን ከሰማይ እንደሆነ ካወክ በኋላ መንግስት ይቆይልሃል። ስለዚህም ንጉሥ ሆይ ስለዚህ ምናልባት የደህንነት ዘመን ይረዝምልህ እንደሆነ ምክሬ ደስ ያሰኝህም፣ ኃጢአትህንም በጽድቅ በደልህንም ለድሆች በመመጽወት አስቀር። ይገርማል። እስክታቅ ድረስ እግዚአብሔር እንደሆነ የበላይ፣ እግዚአብሔር እንደሆነ ገዢ፣ ይሄ ትዕቢትህ ከአንተ ላይ እስኪወርድ ከአንተ እስኪለቅ የእግዚአብሔር ምሕረት ይገርማል። የእግዚአብሔር ትዕግስት ይገርማል። ይሄ እኮ ወንጌል ነው ወገኖቼ ሆይ። እግዚአብሔር እንዴት እንደሚታገዝ፣ እንዴት ኃጢአተኞችን፣ በደለኞችን፣ ግፈኞችን እንዴት እንደሚምር፣ የምህረት እጁ እንዴት እንደተዘረጋች፣ ፍርድ በእግዚአብሔር ዘንድ እንዴት ጊዜ እንደሚሰጥ፣ እግዚአብሔር እንዴት እንደሚጠብቅ አንተ እስክታቅ ድረስ ከሰው ትለያለህ። ወገኖቼ ሆይ ትዕቢት መልአኩን ሰይጣን ያረጋል፣ ንጉሱን አውሬ ያረጋል። ትዕቢት እኮ ነው ሰይጣን ከላይ መልአክ ነበር እኮ። ትዕቢት ነው ሰይጣን ያደረገው፣ ሲኦል የከተተው ትዕቢት። ባለፈው እየተነጋገርን ነበር ባይብል ስተዲ ላይ። ትዕቢት ነው የመጀመሪያው ኃጢአት። እግዚአብሔር የሚጸየፈው ትዕቢተኞችን ይጸየፋል፣ ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ትወገዳለህ፣ ከቤተ መንግስት ትወገዳለህ። ቀጭኔ ተልባ እግር ለብሰው በቤተ መንግስት በሰገነት ከሚመላለሱ ከከፍታ ስፍራ ትወጣለህ። ከሱፒሪየር ወደ ሰብ ሂዩማኒቲ፣ ወደ ከሰው በታች ትሆናለህ። እግዚአብሔር ከሰው በላይ ከፍ አድርጎ ነበር። ለንግስና ጠርቶ ነበር። ባሪያዬ ብሎህ ነበር፣ ሾሞህ ነበር። ታበይክ። ትዕቢትህ ካንተ እስኪወጣ ድረስ
ለካ የትዕቢት ፍቱን መድኃኒት ሳር ነው። ያሽራል እንደ ዳማከሴ እንደ ኮሶ ቶሎ ይወጣለታል። 7 ዓመት ሳር ልቡ ይሄ እያንዳንዱ ህይወት ውስጥ ያለ የልብ ጉዳይ ቼክ መደረግ አለበት። ናቡከደነጾር ሁሉን ነገር እጁ ውስጥ አስገባ። ስልጣን፣ ክብር፣ ዝና ሁሉን ነገር አስገባ። አምላክ መሆን ፈለገ። ከኔ በላይ የለም አለ። በቃ እኔ ነኝ የበላይ እንደፈለኩ የማረግ። እግዚአብሔር በየዘመናቱ የሚነሱትን እሱን የሚገዳደሩትን በየዘመናቱ ክንዱን አሳይቷቸዋል። ፈርዖን ከኔ በላይ እስቲ ማን ነው አለ። እስቲ ማን ነው እለቅለት ዘንድ ህዝቤን ልቀቅ የሚል ማን ነው? እስቲ ፊት ለፊት ተዋወቀው። በነፍስ በግል ተዋወቀው። በእልፍኙ ውስጥ ገብቶ በኩሩን ገሎ ተዋወቀው። ምን ሆኜ ነው ብሎ እንደገና ሲል ባህር ውስጥ ሰምጦ ቀረ። ይሄ ሰው ከሰው ተወገደ። ከሰው ተርታ ወደ አውሬነት ተለወጠ። ይሄ የባህሪ ጉዳይ ነው። ምዕራፍ 7 ላይ ይነግረናል። ከባህር ውስጥ የሚወጡትን አውሬዎች አየሁኝ ብሎ ይላል። የምድር መንግስታት እንደሆኑ ሰዎች እንደሆኑ አየን እኮ። ሰው ሲለወጥ አውሬ ሲሆን ወገኖቼ ሆይ ሰው ተለዋጭ ነው። ልቤን ጠብቅ አለ። ልቤን ፈትሽ አለ። ልቤን መርምር አለ። ንጹህን የቀናውን መንፈስን በውስጤ አድስ አለ። ልብ ክፉ ነው። የሰው ልብ ክፉ ነው። የጌታ ራት እኮ ተቀብሎ ነው ይሁዳ እኮ ጌታውን አሳልፎ የሰጠው። ቅዱስ ቁርባን ተቀብለው ሰዎች አመፀኛ ሊሆኑ ይችላሉ፣ እልከኛ ሊሆኑ፣ ትዕቢተኛ ሊሆኑ ይችላሉ። አየን እኮ ወገኖቼ ሆይ ሰው ከሰውነት ተርታ ወጥቶ አውሬ ሲሆን፣ ጨካኝ ሲሆን፣ እልከኛ ሲሆን፣ ትዕቢተኛ ሲሆን አየን። እግዚአብሔር ግን አለ አደብ የሚያስገዛ ልክ የሚያስገባ በእርሱ ላይ የሰለጠኑትን የታበዩትን ከሰው ተርታ ወሰደውና ወደ አውሬ ተርታ ሊትራሊ አእምሮዬ ተመለሰልኝ፣ ማስተዋሌ ተመለሰልኝ ይላል። በኋላ አእምሮን ሳተ፣ አእምሮ ተለወጠ፣ እንደ እንስሳ ማሰብ ጀመረ። ያ የጠፋው ልጅ ከዚህ በኋላ በቃ ብር አለኝ፣ ገንዘብ አለኝ፣ ጉልበት አለኝ፣ አቅም አለኝ ብሎ ያለ የሌለውን ከአባቱ ቤት ተቀብሎ ሄደ። እንደፈለገ ማባከን ጀመረ፣ እንደፈለገ መሆን ጀመረ፣ እንደፈለገ። ከዛ በኋላ አብሮት ሲያጫርስ የነበረው አብሮት ሲከቦ በል ሲል የነበረው ገሸሽ እያለተው ብቻውን ቀረ። አሳማ ተራ ገባ። አሳማ ውስጥ የአሳማ ምግብ እንኳን ሊበላ ፈልጎ እንኳን እሱንም የሚሰጠው አልነበረም። አሰር ፈልጎ የሚበላው እሱን እንኳን የሚሰጠው የለም። አባቱ ቤት በክብር መኖር ሲችል አባቱን እያመሰገነ በእግዚአብሔር ደስ እየተሰኘ አባቱ ቤት መኖር ሲችል ምን ሆኜ ነው አለ። ናቡከደነጾርም 7 ዓመት ሳር እየበላ ብፌ እያነሳ ይበላ የነበረ ቤተ መንግስት ውስጥ እያቀያየረ ይበላ የነበረ ወጣና እንደ ከሰው በታች እንደ በሬ ሳር በላ። አቤት እግዚአብሔር ወገኖቼ ሆይ አትታበዩ፣ በኩራት አትናገሩ። እግዚአብሔር አዋቂ ነው። እግዚአብሔር አዋቂ ነው ወገኖቼ ሆይ እግዚአብሔር ያውቃል። እግዚአብሔር ሲነሳ፣ እግዚአብሔር ሲቀጣ፣ እግዚአብሔር ሲያዋርድ ያውቅበታል። ይህቺ አለ ቁጥር 30 ላይ እኔ በጉልበቴ ብርታት ለግርማዬ ክብር የመንግስቴ መኖሪያ እንድትሆን ያሰራኋት ታላቂቱ ባቢሎን አይደለችምን ብሎ ተናገረ። ራእይ ላይ ታላቂቱ ባቢሎን ወደቀች እንደሚለው ናቡከደነጾር ይሄንን ተናግሮ ሳይጨርስ ድምጽ መጣ ከሰማይ። አንድ ድምጽ መጣ። ገና በንጉሱ አፍ ሳለ
ድምጽ ከሰማይ ወደቀና ንጉሥ ናቡከደነጾር መንግስት ከአንተ ዘንድ አለፈች ተብሎ ለአንተ ተነግሯል። ልዑል በሰዎች መንግስት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታቅ ድረስ ከሰዎች ተለይተህ ትሰደዳለህ። መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬ ሳር ትበላ ዘንድ ትገደዳለህ። 7 ዘመናትም ያልፍብሃል አለው። በዛን ሰዓት ነገሩ በናቡከደነጾር ላይ ደረሰ። ጠጉሩም እንደ ንስር ጥፍሩም እንደ ወፎች እስኪረዝም ድረስ ከሰዎች ተለይቶ ተሰደደ። እንደ በሬ ሳር በላ፣ አካሉም በሰማይ ጠል ረሰረሰ። የሚያድን ወታደር የለም። የከበበ አብሮ ሲሰግድ የነበረ፣ አብሮ ሲመታ የነበረ፣ አብሮ ንጉሶይ ሲል የነበረ፣ 1000 ዓመት ንገስ ሲል የነበረ እግዚአብሔር ሲነሳ የሚያይ የለም፣ የሚገላግል የለም፣ ገላጋይ የለም። ወገኖቼ ሆይ እግዚአብሔር አይያዘን። እግዚአብሔር ከያዘን ገላጋይ የለም። ያዘው እግዚአብሔር ብቻውን ያዘው። እንደዛ በትዕቢት ተነፍቶ ከእጄ ማን ያድናችኋል? እሳት ውስጥ ትገባላችሁ፣ 7 እጥፍ ይነድባችኋል ብሎ አስሮስ የጣለ ያሰቃየ ተያዘ። አሁን ተያዘ። የወንድሞች ከሳሽ ተያዘ እንደሚለው ተያዘ። ናቡከደነጾር በእግዚአብሔር ተያዘ። ሃሌሉያ ሃሌሉያ። ነገሩም በሱ ላይ ደረሰበት። በሌሎች ላይ ነበር እሱ የሚያደርሰው፣ በሌሎች ላይ ነበር የሚያደርሰው። አሁን እሱ ላይ መድረስ ጀመረ። አቤት እግዚአብሔር እንዴት አዋቂ ነው! ትዕቢተኞችን ሲቀጣ፣ ትዕቢተኞችን ሲያዋርድ እግዚአብሔር አዋቂ ነው። ዘመኑ ከተፈጸመ በኋላ እኔ ናቡከደነጾር ዓይኔን ወደ ሰማይ አነሳሁ አለ። ወደ ታች ነበር የሚያየው ይሄ ሰውዬ ዘመኑን ሁሉ። እሱ ከላይ ሆኖ እሱ ወደ ታች ነበር የሚያየው። የሚያስጨንቃቸውን ወደ ታች ነበር የሚያየው። አይትቢት አሁን ቀና ብሎ ከሱ በላይ ያለውን ልዑሉን ማየት ጀመረ። ዘመን አለ ለካ ወገኖቼ ሆይ፣ ዘመን አለ። ትዕቢተኞችን የሚያዋርድበት እግዚአብሔር ዘመን አለው። ዘመን አለው። ትዕቢተኞች ቀና ብለው ልዑሉን የሚያዩበት ዘመን አለው። ዘመኑ ሲያበቃ አለ፣ የትዕቢት ወራት ሲያበቃ፣ የኔነት ወራት ሲያበቃ፣ ከኔ በላይ ማን አለ የሚልበት የድንፋታ ወራት ሲያበቃ ቀና ብዬ አየሁኝ አለ። ልዑሉን ተመለከትኩኝ አለ። ትዕቢተኛን ሰው የሚታወቀው ከኔ በላይ ቀና ብሎ አምላኩን እጁን ዘርግቶ የማያመልክ ወደ ታች ብቻ የሚመለከት ከእርሱ በታች ያሉትን ለማዋረድ ጊዜ መጣልኝ፣ ዘመን መጣልኝ፣ ኃይል አገኘው፣ ጉልበት አገኘው፣ ምን አገኘው እያለ ወደ ታች የሚያይ እግዚአብሔር ቀና ብለው ልዑሉን እንዲያዩ ያረጋል። ከነርሱ በላይ ያለውን እግዚአብሔርን ዘሞስታይ እኔ ነበርኩኝ ያለው፣ ልዑል እኔ ነበርኩኝ ያለው። ለካ ዘሞስታይ በዙፋኑ ላይ አለ። ሰማይ ነው ዘሞስታይ፣ ሰማይ አለ። ወደ ሰማይ ተመለከትኩኝ አለ። ልዑል በሰማይ አለ። ልዑል በሰማይ አለ። ዘሞስታይ in heaven ልዑሉን አየሁ አለ። ዓይኔን አነሳው። ይገርማል። እግዚአብሔር እንዴት መሐሪ ነው! ምሕረት አደረገለት። ተመለከትኩ አለ። ዘመኑ ሲያበቃ፣ የትዕቢት ዘመን ሲያበቃ፣ እግዚአብሔር የሚቀጣበት ዘመን ሲያበቃ ምን ሆኜ ነው አለ ያ የጠፋው ልጅ። ወደ አባቴ እመለሳለሁ፣ እንደ ልጅም ባይሆን እንደ ባሪያ እቤቱ ማገልገል ይሻለኛል። ስንት በአባቴ ቤት እንጀራ ተርፏቸው የሚበሉ ሳሉ ምን ሆኜ ነው አለ እመለሳለሁ አለ። ወደ አባቱ ተመለሰ። አባቱ ከሩቅ አይቶ ለየው፣ ከነ ጥላሸቱ ከነ ቆሻሻው አቀፈው። ልዑሉንም ባረኩ አለ። አይ እግዚአብሔር አእምሮዬ ተመለሰልኝ አለ። ማስተዋል ጀመርኩ። ማይ ሪዝኒንግ ይለዋል እንግሊዘኛው። ማይ ሪዝኒንግ ሪዝን ማድረግ ጀመርኩኝ፣ መጠየቅ ጀመርኩኝ አለ። ምን ሆኜ ነው አለ። ምን ሆኜ ነው
እንደዛ የደነፋሁት አቤት እግዚአብሔር ልክ ሲያስገባ ምን ሆኜ ነው ምን ሆነን ነው ምን ነክቶኝ ነው እንደዛ የደነፋሁት እንደዛ የታበይኩት ምን ሆኜ ነው እግዚአብሔር ልክ ያስገባል ወገኖቼ ሆይ ያስጨናቂውን ዘንግ መስበር ይችላል አይምሮዬ ሪዝን አውት ማድረግ ጀመርኩኝ ምን ሆኜ ነው ማስተዋሌ ተመለሰልኝ አእምሮዬ ተመለሰልኝ መጠየቅ ለካ አእምሮው ከርሱ ተወስዷል መጽሐፍ ቅዱስ እንደዚህ ይላል እውነትን በአመጻ በሚከለክሉ ሰዎች በኃጢአተኝነታቸውና በአመጻቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጣቸው ስለ እግዚአብሔር ሊታወቅ የሚቻለው በእርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጽ ሆኖ ይታያል ስለዚህ እግዚአብሔርን እንዲያውቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰግኑት የሚያመካኙት አጡ ነገር ግን በሐሳባቸው ከንቱ ሆኑ የማያስተውሉም ልባቸው ጨለመ ጥበበኞች ነን ሲሉ ደንቆሮች ሆኑ የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱ መልክ መስለው ለወጡ ስለዚህም እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልቡናቸው ፍትወት ወደ ርኩሰት አሳልፎ ሰጣቸው ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩ ስላገለገሉም ነው እርሱም ለዘላለም የተባረከ ነው አሜን ይላል እግዚአብሔር የተመሰገነ ይሁን ለማይረባ አእምሮ ለካ እግዚአብሔር አሳልፎ ሰጥቷቸዋል ስላላመሰገኑት ስላላወቁት ኃይሉን አውቀው የተገለጠውን ኃይሉን ስላላከበሩ ወገኖቼ ሆይ እግዚአብሔር ለማይረባ አእምሮ አሳልፎ አይስጣችሁ እግዚአብሔር አእምሮአችሁን ይጠብቅ ልቡናችሁን ይጠብቅ ይሄ የናቡከደነጾር ቫይረስ ሲንድሮም ልብ ውስጥ አለ እያንዳንዱ ሰው ልብ ውስጥ አለ የሰው ልብ ክፉ ነው አምላክነቱን ያወቁ አንድ አምላክነቱ ባላፈሩትና ባላከበሩት መጠን እግዚአብሔር ለማይረባ አእምሮ ለካ አሳልፎ ሰጥቶት ነበር እግዚአብሔር ከለላውን አንስቶ ነበር እረኛዬ ብሎት የነበረው አክብሮት የነበረው የዘላለም አጀንዳውን ህዝቡ እግዚአብሔርን 70 ዓመት ሰንበት ስላላከበረ 490 ዓመት እግዚአብሔርን ይሄን ሁሉ ዓመት ታግሶ እንቢ ስላለ ምድሪቱ እንድታርፍ ሰንበት እንድታደርግ መጠቀሚያ ዕቃ አድርጎ አስነስቶት ነበር እግዚአብሔር ያንን ሁሉ ድል ሲሰጠው ያንን ሁሉ መከናወን ሲሰጠው እኔ ነኝ አለ ይህችን የገነባኋት እኔ ነኝ አለ በኃይሌ በጉልበቴ ለግርማዬ ክብር ለመንግስቴ ብርታት አለ እግዚአብሔርን ማክበር ተሳነው ከኔ በላይ የለም አለ እስቲ የትኛው በዓል ነው የትኛው መድረክ ነው የትኛው ጣዖት ነው የትኛው የባቢሎን አምላክ ነው የሚያድን ከእግዚአብሔር እጅ የሚያስጥል ቀናብዬ ተመለከትኩ አለ ወደ ሌላ አልሄደም ወደ ጣዖት አምላኪዎቹ ወደ ጠንቋዮቹ ወደ መተተኞቹ ወደ ከለዳውያኖቹ አልሄደም አሁን this time ወደ ላይ ነው መመለከተው አለ this time around ቀናብዬ ልዑሉን ተመለከትኩ አለ ወደ ሌላ አልሄድኩም ወደ ባቢሎን አማልክቶች አልሄድኩም አለ ዘመኑ ሲያበቃ ያለማወቅ ወራት ሲቆረጥ ቀናብዬ ልዑሉን ተመለከትኩኝ አለ ልዑሉንም ባረኩ ለዘላለም የሚኖረውንም አመሰገንኩ አከበርኩት ግዛቱ የዘላለም ግዛት ነው መንግስቱ ለልጅ ልጅ ነው አያችሁ ቁጥር 1 ላይ የነበረው ፕሪአምብል ነው መንደርደሪያ ነው ወደ ሐሳቡ ያስገባን ነበር አሁን አመሰገንኩ አለ ማመስገን ጀመረ
በፊት ፍሩት ነበር የሚለው አክብሩት ነበር የሚለው አሁን አከብረዋለሁ አለ አሁን ፈራዋለሁ አለ ወገኖቼ ሆይ ይህ ሰው በእድሜው መጨረሻ ላይ እግዚአብሔር ረዳው ባለቀ ሰዓት እግዚአብሔር ረዳውና ተመለሰ በዛ በእልሁ በዛ በትዕቢቱ እንደ ፈርዖን እምቢ ብሎ ባህር ውስጥ አልገባም ምህረት አገኘ አይ ቲንክ መንግስተ ሰማይ የምናገኘው ይመስለኛል ናቡከደነጾርን እንደዛ በመስቀል ላይ ባለቀ ሰዓት በዚህ በኩል ያለው ሲሰድበው እስቲ አንተንም ማድን እኛንም ማድን ብሎ ሰደበው ባለፈው ፓስተር እያስተማረን ነበር ይሄኛው ግን እባክህ በመንግስት አስበኝ አለ ባለቀ ሰዓት መንግስተ ሰማይ ገባ ናቡከደነጾርም ያ ሁሉ ዘመናቱን እምቢ ብሎ ባለቀ ሰዓት ልዑሉን ባረኩት አለ ልዑሉን አመሰገንኩት አለ አይ ቲንክ ከና አብርሃም ጋር የምናገኘው ይመስለኛል ባለቀ ሰዓት ዲኩር በግክርሽት አመሰገነ አከበሩ ግዛቱ የዘላለም ግዛት ነው መንግስቱ ለልጅ ልጅ ነው በመድር የሚኖሩትን እንደምናምን ይቆጥራል በሰማይ ሰራዊት ምድር ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል እጁን የሚከለክላት የለም ምን ታደርጋለህ የሚለው የለም በዚያን ጊዜ አእምሮዬ ተመለሰልኝ ለመንግስቴ ክብር ግርማዬም ውበቴ ወደ እኔ ተመለሰ አማካሪዎቼ መኳንንቶቼ ፈለጉኝ በመንግስት ውስጥም ጸናው 7 ዓመት የት ነህ ብለው የት ወደክ ብለው ያልፈለጉት ይሄ ሰውዬ ምናልባት ስልጣኑንም እንያዝ ኩዴታም እናድርግ መፈንቅለ መንግስት እናድርግ ብለው አልከጀሉም ለካ ስልጣን ከእግዚአብሔር ነው ጠበቀው 7 ዓመት ስልጣኑ የት ገባ ብለው በቃ መፈንቅለ መንግስት አብዮት እናካሄዳላሉም ለካ እግዚአብሔር ይዟቸዋል ለካ እግዚአብሔር ጋርዷቸዋል መጣ ፈለጉኝ አለ ያልፈለጉት እግዚአብሔር ልክ ሲያስገባ ያልፈለገ ነገር ሁሉ ይፈልጋል እግዚአብሔር ፊት ራስን ስታዋርድ እግዚአብሔር ፊት ትሁት ስትሆን ያልፈለገ በረከት ሁሉ ፈልጎ ያገኛል ያልፈለገ ከዚህ በፊት አልያዝ ያለ አልገባ ያለ ፈልጎ ያገኝ ፈለጉኝ አገኙኝ ውበት መጣልኝ አለ ከንስሳ ተርታ ወጣ እግዚአብሔር ሬስቶር አደረገው እግዚአብሔር እንደገና እድል ሰጠው አሁንም እኔ ናቡከደነጾር የሰማይን ንጉስ አመሰግናለሁ ማመስገን ጀመረ ማምለክ ጀመረ አሜዚንግ አመሰግናለሁ እባርከዋለሁ ከፍ አደርገዋለሁ ታላቅ አደርገዋለሁ አከብረዋለሁ ስራው ሁሉ እውነት መንገዱም ፍርድ ነው በትዕቢት የሚሄዱትን ያዋርድ ዘንድ ይችላል ትዕቢተኞችን እግዚአብሔር ይቃወማል የነ ሐና የነ ማርያም መዝሙር ይመስላል በትዕቢት የሚሄዱትን መንገዱ ፍርድ ነውና በትዕቢት የሚሄዱትን ያዋርድ ዘንድ ይችላልና ወገኖቼ ሆይ ተነስተን እንጸልይ ኃጢአትህንም በጽድቅ በደልህንም ለድሆች በመመጽወት አስቀር ልምከርህ አለው ዳንኤል ልምከርህ ምክር ልስጥህ ህልሙን ብቻ ተርጉሞ አልሄደም የኔን ሐሳብ ልንገር የኔን ምክር ልስጥህ ራስን አዋርድ በኃይለኛው በእግዚአብሔር ፊት በጊዜው ከፍ እንዲያደርጋችሁ ራሳችሁን አዋርዱ ወገኖቼ ሆይ ልቤን ፈትሸው ልቤን መርምረው እንበል ልባችን ላይ ይህች የምንላት እኔ የምንላት እግዚአብሔር ባደረገው እግዚአብሔር በሰራው እግዚአብሔር መከናወን በሰጠው ይህች አለ ይህች ወገኖቼ ሆይ ምን ትሆን ይህች የምንላት ነገር እኔ የምንለው ነገር እዚህ ጉባኤ
መቼም እግዚአብሔር ከሰራው እግዚአብሔር ካደረገው ውጪ እኔ የምንለው ነገር ምን ይሆን? ምን አለ እግዚአብሔር ከሰራው ውጪ? እግዚአብሔር ካከናወነው ውጪ እግዚአብሔር ካደረገው ውጪ ምን አለ? በጉልበቴ በብርታቴ የምንለው ለክብሬ ለግርማዬ የምንለው ለኔ መኖሪያ ለመንግስቴ የምንለው ምን አለ ከእግዚአብሔር ውጪ? እግዚአብሔር ከረዳው ውጪ እዚህ በአቅሙ በጉልበቱ እዚህ ደረሰ ማን ነው? ንስሐ ግባ አለው። ንስሐ ግባ፣ እኔ አትበል፣ አትታበይ፣ በኩራት አትናገር። ስልጣን ከእግዚአብሔር ነው። እርዳታ ከእግዚአብሔር ነው። ጉልበት ከእግዚአብሔር ነው። የሚቀጥለው ምዕራፍ ላይ እናየዋለን። ልጁ ይሄንን ያደረገውን እግዚአብሔርን ረስቶ ዳንኤል እንደገና በስተርጅና አንተ አባትህ እንደዛ ያደረገውን ብሎ ትንፋሽህንና መንገድህን በእጁ የያዘውን ወገኖቼ ትንፋሽ እንኳን እግዚአብሔር ሲሰጥ ነው ሰው የሚተነፍሰው። ትንፋሽ እንኳን 24 ሰዓት የምንተነፍሰው እግዚአብሔር ሲረዳ ነው። ትል የሆነውን አንተ ያዕቆብ ትል ባሪያዬ በትዕቢት ሰው እንዴት እንደዚህ ይነፋል? ስጋ ለባሽ ነህ አሳየው። እግዚአብሔር አምላክ እኔ ነኝ፣ እግዚአብሔር እኔ ነኝ፣ ልዑል እኔ ነኝ አለው። ወገኖቼ ሆይ ትዕቢተኞችን ይቃወማል፣ ለትሑታን ጸጋ ይሰጣል እግዚአብሔር። ንስሐ እንግባ። በልባችን ላይ ከፍ ያለ ነገር እኔ ግን በልቤ ዙፋን ላይ ንጉሴን ሾምኩ። ሃሌሉያ ሃሌሉያ። በልባችን ላይ የሾምነው ነገር ምንድነው? እንጸልያለን፣ ከፓስተር ጋር እንጸልያለን። አንድ ቦታ አንብቤ እንጸልያለን ጊዜ ስላለን። ወገኖቼ ወይ ንስሐ እንግባ። እግዚአብሔር ትሑታንን ጸጋ ይሰጣል። አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱ ነገር ይናገራሉ? የምድር ነገሥታት ተነሱ፣ አለቆች በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውን ከኛ እንጣል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን ንጉሴን ሾምኩ፣ በተቀደሰው ተራራዬ በጽዮን ላይ ትእዛዙን እናገራለሁ። እግዚአብሔርም አለ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ዳዊት እንዲህ ይላል፣ እኔ ግን ንጉሴን ሾምኩ። በልባችን ላይ የተሾመ ማን ነው? ወገኖቼ ሆይ የሚያስጨንቀንን አንፍራ። የሚያስጨንቀንን የሚያስጨንቅ በዙፋኑ ላይ አለ። ያስፈራንን የሚያስፈራራ በዙፋኑ ላይ አለ። ወገኖቼ ሆይ ጸንታችሁ ቁሙ። እንደነ ዳንኤል አትናወጡ፣ ግራ አትጋቡ። እግዚአብሔር በዙፋኑ ላይ ነው። ይሄ እኮ እሳት ውስጥ የሚከተውን ነው። አንተ ንስሐ ግባ። ንስሐ ያስፈልጋል። እግዚአብሔር ምሕረት ያስፈልጋል። የእግዚአብሔር ምሕረት ያስፈልጋል አለው። ሃሌሉያ